ፍራቻ ገባ ባንዴ ጠጉን አሳየችው በ3 ሰከንድ። ጉቺ እኮ ናት። ማናት መሰለ እንዴ? ጉቺ እኮ አንቀጥቅጥ እኮ ስማ፣ እኔ እኮ አንቀጥቅጥ ብያታለሁ እኮ። እንቅጥቅጥ ነው የምታረጋቸው። እሷ አለካቸው ራሱ ጀመረ። ከጀመረ በኋላ ደግሞ በቃኝ አለ ወዲያው። እንዴ ጉቺ ናታ። እንዴ ጉቺ የኛ ጀግና እኮ ናት ወንድሜ። ጀግና ብቻ አይደለም። አልገባም እንዴ? እኔ ቅድም እሱ ሲደውልልኝ እንቅልፌን ተኝቼ ነበረ። አሁን ደግሞ ወደ ስራ እየሄድኩ ነው። ምን አይነት ሌላ ላርጎ ጥብጠባ ጀምሮ። የት ነው ግን ያለው? አሜሪካ ነው ያለው? እዛ ነው እናንተ ጋር? ጉቺ ማን ነው? ያው እኔ አግቢ ምናምን ይልሽ። ኧረ እሱ ታውቂ። እኛ ማሚን ነው ያልኳት። ኧረ ማሚ ጋር ተጫወትኩ። ማሜ አይ ማሜን ወደዋለሁ በጣም። ትላንትናም እየሰማሁት ጉቺዬ ኢትዮጵያ ከመጣች ጋብዛታለሁ ብሏል። ኧረ ባለፈውም እኮ ሄድኩ ጊዜ ጠርቶኝ ነበር። እኔ እንዳጋጣሚ ሳይመቸኝ ቀርቶ ቀርቼ ራሱ ባይዘዌ ማሜና ጉቺ እኮ ቢሰዳደቡም ፍሬንድ ናቸው። አዎ ያው እኛ ላይ ነው እንጂ የሚወርድብን እኮ እሷ ላይማ ዞሮ ያው አይ ለምን መሰለኝ ጉቺዬን በፍቅር ትይዛቸዋለች ሰው እኮ። እኔ ሳይን ደስ አይለውም ለምን እንደሆነ አላውቅም። ወይ ጊፍተር በጣም ጊፍተር ሆነ እንዳይወድ አንተን ብቻ አይደለም አንተን መኩንማ በቃ በሽታው ነው የሚመጣው እንዴ። ጉቺዬ ቦስት ነግርሻለሁ። ወንድ ኮን ኢትዮጵያን አያለኝም። ቦስት ነግርሻለሁ። ወይ ጉድ! አሁን ትናንትና ክርክር ነበር እነ እንትና ጋር ገብተን ወንድ ኮንክና ብሎኛል። እኔ ጉቺዬ ኪዳነ ብረትን እልሻለሁ። እናቴን ወዳታለሁ። ሄዳለሁ። ማንም ደግሞ ሰው መያዝ ይችላል እንደ ኢትዮጵያ ላይ ዝም ብሎ። አራታቸው በክፍል አረ እንደዚህ ሚዲያ ላይ እንደዚህ አይነት ነገር ውስጥ መግባት ያስፈልጋል። ምን ያደርጋል? ያ እኔ ደግሞ ያወራሁት የሚወራ ነገርና የማይወራ ነገር አውሮ ብዬ ነው የወጣሁት። ወዲያውኑ ጆካ ደግሞ ይቅርብህ ውጣ አለኝ። በቃ ወጣሁ። አዎ እንትን አያስፈልግም። ሚዲያ ላይ ከፈን ፓርት ውጭ አያስፈልግም። አትያዘው እንባባል። ዘግተን ስንወጣ ማናችንም እንዴ ዘግተን ስንወጣ እኮ ጉቺዬ እኛም ስራ የሰው ሀገር ነው ያለነው፣ ስራ ነው የምንሄደው። ግን እንደዚህ ማስፈራራት እኔ ሀገሬ ነው ብሎ ማስፈራራት በጣም ይከብዳል። ሰው ይላል ሰው ከማለት ሰው ሀገርም ቁጭ ብለን እንፎክር የለ ግን መተው ኖረው አግኝተው ሲያውቁክ ነው የሚያውቁክ። እኔ አሁን አም ጌቲንግ ታየርድ ለሰዎች ራሴን ኤክስፕሌን ማድረግ። እውነትሽን ነው ጉቺዬ። መቶ ምድር ላይ ያገኘኝ ይመሰክራል። ገባክ ወይ? ደግሞ በሆነ አጋጣሚ ወይ በሰዎች ምናምን ያገኘክ ሰው ማንነትን ልክህን ሲያውቅ ያወራል። ከዛ ውጪ አም ኖት ጎይንግ ቱ ኤክስፕሌን ማይሰልፍ። እኔ አሁን ጉቺዬ አላቅሽ አታውቂኝም፣ ግን በሶሻል ሚዲያ እንደማያሽ ነው የምከራከረው። አንቺን ሲነኩ ደግሞ በጣም ነው የሚደብረኝ። ለምን እኔ ባየሁሽ በራሴ ባየሁሽ ወድሻለሁ፣ አደንቅሻለሁ አይደል? እንዴት ነሽ እናቴ? እና መጥቶ ሲነኳት ወንድሜ በጣም ነው የሚያስጠላው። አረ እንደውም እሷ አንበሳ ናት። ለማንም አትመለስም። ያ ጉቺዬ አትመለስም እኮ ምንም ያው የማይሞክሩት ነገር የለም እኮ። ታያለህ ብዙ ነገር እኮ ጌምም እየተጫወተች ታያለህ። ሌላው ቢቀር በኮሜንት አካውንት የሚያስመታ ነገር ሲለቁባት ታያለህ። እና የሰው ልጅ ክፉ ነው በጣም በእውነት ነው የምልህ። በጣም ብዙ ኮሜንቶች ታያለህ። አካውንት የሚያስመታ ነገር ይልቁባታል ምናምን። ግን ያን ሁሉ ነገር ሰርቫይቭ አድርጋ ገባ እዚህ ጋር መታሷ። አንደኛ ፈንም እያደረገች ነው። ሁለተኛም ነገር ደግሞ የሆነ ፕሮፌሽናል መሆን አለብህ በተቻለ መጠን ገባ እያያት ትክክል ገብታ ሪስፔክት እህት አለ እናት አለ ቢያንስ ገባ ኢትዮጵያዊ ነህ ሀበሻ ነህ የሆነ ስነ ስርዓት ሊኖር ይገባል ገባ። ካልተመቸ መውጣት እያለ የእሱ አካውንት የሆነ ነገር እንዲሆን ከታች ብዙ ነገር ሲያደርጉ ያለው እና በጣም ነው የሚገርመኝ። በጣም ብዙ ጊዜ ያ እኔ የሚገርም ወንድሜ ሌላ ቦታ ገብቶ ሲናገሯት አንተ የት አባት አቃትና ነው ምናምን እላለሁ። ከዛ ያስወጡኛል። አንተ ምን አባይ ታቃታለህ? ዳጋ ሁሉ ገብቼ ተናገርኩኝ። ጉቺን ታውቃታለህ እንዴ? ስለ ጉቺ እኮ ማውራት አትችሉም። ጉቺ ማለት እንደዚህ ናት ነው የምለው እኔ። ለምን በጣም እሷን እና መወዳቸው ብዙ ሶሻል ሚዲያ ላይ አሉኝ ገባ። ስለነሱ ሲያወሩ ደግሞ ይደብርሃል አንዳንዴ። አቅምን አውቆ ማውራት ጥሩ ነው የሚባለው እውነት ነው።
ምን አለ መሰለህ በህይወት የአንድ ሰው መውደቅ ለሌላኛው ሰው ምን አይነት ጌን ይኖረዋል? ምንም ጌን የለውም በቃ። ስለዚህ እኔ አይገባኝም ካልኩሌሽኑ። የሰው ልጅ ለምን የሰውን ውድቀት ይመኛል? ገባ? ከዛ ሰው ውድቀት የሚተርፍ ነገር ምን አለ? ገብቶሃል አይደል? እኔ አሁን የኛ ቤት በጣም ብዙ ጊዜ ማለት ነው እግዚአብሔር በሚያውቀው በገባኝም ባልገባኝም ነገር ሚሊዮን ታይምስ አገር አትገቢም ተብሎ ማአት ጊዜ እዚህ ቲክታክ ላይ የተፈጠረብኝ ሰው ነው። ፎር ሹር በእርግጠኝነት የትኛውንም አይነት ጥፋት ባጠፋ እኔ እንደ ግለሰብ የኔ በህይወት መኖር የኔ አገር መግባት የኔ አገር አለመግባት የኢትዮጵያን መንግስት ያሳስበዋል ብዬ አላስብም። ማስጨነቀውም ሰው አይደለሁም። እኔ አንድ ሴት እናት ምናምን ነኝ። ገባክ? የኔ አገር መግባት አለመግባት ያስጨንቀዋል መንግስትን ብዬ ለደቂቃ አስብ። እኔ ራሴ ማስጨነቀው ግለሰብ ነኝ ይላል። ገባክ? እኔ በጊዜ አንድ ጊዜ ብሔረሰቦች ጋር ደርሼ ብሔረሰብ የተሳደብኩበት ማህበረሰብ የተሳደብኩበት ሃይማኖትን ያዋረድኩበት ምናምን የሆነ ያደረኩት ነገር አምጡ ብትላቸው አንድ ማስረጃ መረጃ አንድም አይመጣም። ይሄ በኮንፊደንስ ነው የምናገረው። የለም እንዴ እናውቃለን እኮ የሆነ ነገር ሊበቀሉ ሲፈልጉ ከህዝብ ጋር ከመንግስት ጋር ከሆነ ነገር ጋር ሊያነካኩክ ቤታቸውን ይከፍታሉ። እኔ በጣም ነው ሰው የሚገርመኝ። አንዳንዴ እንዴት ነው ዞሮ የማይታይ ሰው የማይገምትክ ሰው የማያይክ ነው እንደሚመስላቸው አለው። በቃ ለነሱ የህይወት ትልቁ ግብ በቃ የቻሉትን ነገር አድርገዋል ከተባለ ዘላስት ሌቭል ሀገር አትገባም ብለው ቁጭ ብለው እሱ እኮ ነው ጉቺዬ፣ በጣም ይገርምሽ። ላይ ገብተው ማለት በስነ ስርዓት እሷ ትራውማታይዝ ለማድረግ ነው አንቺን። ገባ? ሳይኮሎጂካሊ እንድትረበሽ ትራውማታይዝ ለማድረግ ነው አንቺን። ገባሽ? አላወቁሽም። የኛ ቤት በአንድ ጊዜ 3 አይነት ነገር ታወራለህ። የሆነ ቀን ይነሱና ሻቢያ ነች ከሻቢያ ጋር ትሰራለች ይሉሃል። ኦኬ ስትል በማግስቱ ደግሞ ብልጽግና ነች ተከፋይ ነች። እዛው ቤት እኮ ነው የምትባለው። ሲቀባጥሩ አይታወቁም። ግን ወንድሜ አንድ ቀን እኔ እኮ ያምጡ አንድ ቀን ተሳስታ አንድ ቀን ስለ ፖለቲካ አውርታ ማታቅ ልጅ ስለ ፖለቲካ ሲያወሩ ይገርመኛል። አንድ ቀን ተሳስታ እኮ አውርታ አታውቅም እኮ። ይሄ እኮ በቃ ተራ ጥላቻ ነው። ስለዚህ ምንም ለነዚህ አይነት ነገር ቦታ አትሰጪም አውቃለሁ። ምንም አያስፈልግም ራሱ ቦታ መስጠትም። በቃ የማትቀይረው ይሄ ቫይረስ ነው። የሚገርምክ ነገር ከማሚ ጋር ይሄ ላርጓ ማሚዬ ማቴው ከአንቺ ጋር በጣም እንትን ነው፣ ፍሬንድ ነው። እየተፈራረቀን እንቀጠቅጠዋለን። ችግር የለም። እየተፈራረቀን ይስደበን እንቀጠቅጠዋለን። ስማ ብራዘር፣ የሚገርም ነገር ልጁ ምን እንዳልኩት ታውቃለህ? እስቲ እግዚአብሔር ያውቃል፣ በእግዚአብሔር በሰላም ያስገባኝና እሱን እናያለን አልኩት። እንትን አትበል። ሚዲያ ላይ ምን ያደርገዋል መሰለህ? አንተ መጥፎ ነገር እንድትናገርና ሪከርድ አድርጎ እሷን ቆርጦ ለመልቀቅ ነው። ገባ? ምን ይሄ እኮ ካልኩሌሽን ነው። እንደዛ ምንም አትመላለስ። ወርዝለስ ነው። ገባ? ምንም ለአንተ ህይወት ጥቅም የሌለው ነገር ነው። እኔ ክፉ አላወራው ምን አላወራው። የሚገርም ነገር እኮ ክፉ አላወራው። ፕሮቮክ ያደረጉና አይዲያው ምን መሰለህ? አንተ ፕሮቮክ ያደረጉና ስትናገር ሪከርድ ያደርገዋል። ከዛ እሷን ቆርጦ ይልቋታል። ገባ? ያ ነው ዛትስ ካልኩሌሽን። እና እንደዚህ አይነት ነገር ላይ አትሳተፍ። ምንም ጥቅም የለውም። ያው ግን አንዳንዴ የሚገርም ነገር የሚወራው ነገር በጣም እንትን ይላል። ገባ? ይነካካል። አይ ነው በማያገባኝ ነገር ነው። ታስቦበት እኮ ነው የሚደረገው። ስለዚህ አንተ ደግሞ እዛ ታርጌት ውስጥ አለመውደቅ ነው በቃ። ትክክል። ምንም ለላይፍ ማተር የማያደርግ ሰው የሆነ ነገር ቢልም ምንም አይፈይድም። ሰላም ነው። ትክክል። ሰላም ነው። እንዴት ነህ? እኔ እኮ ሴት ትመስለኝ። አለን። እንዴት ነሽ? አለው። ደህና ነኝ። ሴት ነበር እኮ የምትመስኝ። በሴት ሳወራ ዝም ትላለህ። አይደለም። ሰላም ነው። ደህና ነኝ። እንዴት ነህ? አለን። ውስጤ ነሽ? ሰላም ነው። ደህና ነኝ፣ እግዚአብሔር ይመስገን። ኮመንት ላይ በጣም ወዳጄ ነህ፣ እግዚአብሔር ያክብርክ። አረ ውስጤ ነሽ። እውነት ሁሌ ያለው ኮመንት ላይ በጣም ፖዚቲቭ ነህ፣ ደስ ትላለህ። ስራ እንዴት ነው? ሰላም ነው። ሰላም፣ እግዚአብሔር ይመስገን። በቃ ሌላ ጊዜ አወራሻለሁ። እሺ፣ ፎሎ ባክ አድርጌያለሁ። እሺ ጉቺዬ፣ ትላንትና አስቸግሪያቸው አንቺ ጋምደ እንትን አደረኩ፣ በውስጥ ጻፍኩልሽ። ዜዶ አሁን ደህና ሆናለች። አሁን ቅድም እያየኋት ነበር። የዜዶ ጉዳይ እኔ እኮ እየተኛሁ ማታ እየተኛሁ አንቺ ጋር ስንቴ በቃ ቤታዬ ጋር ገብቼ ቤታዬ ራሱ ቆይ ልግባና ላውራ ትላለች። ሳተኛ ነው በቀደም ያደረችው ብታይ።
አሁን ደህና ሆናለች። አሁን እያየዋል ነበረ። እስቲ እንግዲህ ከዚህ በፊት እኮ ብለናት ነበር። እኔ አይ ዊሽ ዜዶ ወደዚህ ሀገር መምጣት አሁን ግን ሶሻል ሚዲያ ላይ እንደዛ መሆን የለባትም። ጉቺዬ አንቺ አገሩን ታውቂዋለሽ፣ ጎበዝ ነሽ። ቀስ ብለሽ ተቆጫ። በሀገር እኮ አይደለም የምንኖረው ዮባ። አይ ነው ትለያያላችሁ፣ ግን ስለ አረብ ሀገር በደንብ የምታውቂ ከሆነ ተቆጫት። የእነሱ ሀገር ነው እንጂ እንደዛ እኮ ችግር ያለው እኛ ሀገር እኮ ነፃነት አለ፣ የሚናገር ሰው የለ። ግን ጉቺዬ ስትሳደብ ምናምን ድንግጥ ነው ያልኩት እኔ። ኧረ ተይ ብላ ዶክተር ሮቢን እናስገቢያት። ማን የት አለች? ሮቢን ወንድሜ የዛን ጊዜ በቃ አልተኛንም፣ በጣም ደንግጠን ነበረ። እኔ መወዳቸው አሉ በጣም እሷንም ወዳታለሁ፣ መወዳቸው ብዙ ሰዎች አሉ እና ጉቺ ታለች፣ እኔ ጉቺ ታለች እያልኩ ነበረ። ቤታየው ጉቺ የሚወርድበትን መንገድ እንፈልጋለን። እሷ ይቅርታ አይ ቲንክ ጆካ ጋር ገብታ ይቅርታ አለች መሰለኝ። በጣም አሪፍ። በቃ ያ ጎቻ አሁን ደግሞ እሱ ደግሞ ሌላ ስራ ስለያዘ ይሄን ማውራት አይፈልግም። ጉቺ አንድ ነገር ልበል። ምናልባት አንቺ ጋርም ያሉ ኢትዮጵያኖች ወገኖች የሚሰሙ ከሆነ ኢትዮጵያ ውስጥ አንድ ኤንጂኦ እየከፈትኩ ነው። ያ ኤንጂኦ ወጣቶችን ሰብስቦ የስራ ዕድል የሚሰጥ ነው። እሱ ምንድነው በየጊዜው አጫጭር እርዳታ ለሰው ከማድረግ ሰብሰብ አድርገን የስራ መነሻ የሚሆን ካፒታል ስትናቸው ራሳቸውን በዘላቂነት እንዲችሉ ኤንጂኦ እየከፈትኩ ነው። ፎር ዩ ኢትዮጵያ ይባላል። ኦልሞስት ብዙ የቦርድ አባላት አሉ። ዶክተርም እዛ ውስጥ አለች፣ ዶክተር ሮቢን። በጣም ብዙ ዶክተሮች፣ የህግ አዋቂዎች አሉ። ምናልባት ዊዝን 2-3 ዊክስ ላይሰንስ ያገኛል። ስለ ኤንጂኦ መረጃ የሚፈልግ ሰው አርብ እኔ ጋ ከቀኑ 10 ሰዓት በኢትዮጵያ ቤቴን እከፍታለሁ። ሁሌ አርብ ከቀኑ 10 ሰዓት በኢትዮጵያ እና መጥተው ኢንፎርሜሽን መስማት ይችላሉ። የእኔ ፕሮፋይል ላይ የመጀመሪያ ቪዲዮ አለ፣ ዶክተር ሰው አለ አጭር ማብራሪያ ያደረገበት፣ እሱንም ገብተው ማየት ይችላሉ። እና ይሄን ነገር ያው ለሁሉም በጎ ዓላማ ስለሆነ ለማሳወቅ ብዬ ነው። በጣም አሪፍ። እዚህ ውስጥ ያላችሁ ልጆች 682 ልጆች የኛ ቤትን ፎሎ አድርጉ። እሺ ወንድሜ ፎሎ እኔም ልካለሁ። አንዴ አሁን እኛ ተጨማሪ ምን ጨርሰዋል። እዚህን ከጨረስን ወደ አንተ እንመጣለን። እሺ ምናልባት ሀሳብ ካላት ዶክተርንም እድል ብትሰጫት ደስ ይለኛል ከቻልሽ። እሺ ጉቺ አመሰግናለሁ። በመጀመሪያ ገስት አድርገሽኝ ስላስገባሽኝ ቴንኪዩ። መጀመር የምፈልገው ግን በጣም እንደምወድ መናገር ፈልጋለሁ። ማርያም በጣም ነው የምወድ። እሺ እና ያው ላይቭሽን ምናምን እገባለሁ። ጥሩ ጊዜ አሳልፌ ነው የምወጣው። መናገር የምፈልገው ስለ ፕሮጀክታችን ደግሞ አሁን ኦልሞስት 70% አልቋል። የሚቀረን በጣም ትንሹ ነው እና ኤቭሪ ፍራይዴይ 10 ሰዓት ላይ እኛ ቤት ፕሮግራም አለን። ሁላችሁም አቴንድ አድርጉ። ስፔሲፊክ ሎኬሽን አሎኬት አድርገናል እና እየመጣችሁ ተሳተፉ። ብዙውን ስራ ኦልሬዲ ጨርሰናል እና በዚህ አጋጣሚ መናገር የምፈልገው ነገር ምንድነው ታርጌት የምናደርጋቸው ሰዎች አሉ። ላይክ ግራጁዌት አድርገው ስራ ሳያገኙ ቤታቸው የተቀመጡ ሲንግል ማም ሆነው ብቻቸውን ልጆቻቸውን የሚያሳድጉ እንዲሁም ባለቤቷ የሞተባት እንዲሁም በተለያየ ምክንያት ስራ ፈተው ቤት የተቀመጡ ሰዎች ሙያ ተምረው በዛ ሙያቸው ፈንክሽናል መሆን ያልቻሉ ሰዎችን አድሬስ እናደርጋለን። ስለዚህ በተቻለ መጠን እዚህ ፕሮግራም ላይ በመካፈል እዚህ ፕሮግራም ላይ እየመጣችሁ በመሳተፍ ቤተሰብ አባል ሁኑ ላለሁኝ። አመሰግናለሁ ጉቺዬ ስለሰጠሽኝ እድል። እኛ ቤት ግን ታችን በአሜሪካም ነገር ያ ሰዓቱ 2 ግራ እንዳይገባቸው ሴንትራል አሜሪካ ለሚኖሩ ፓሲፊክ ታይም 7 AM ነው የሚሆነው ፍራይዴይ ማለት ነው። ግን ሞር አሜሪካ እና ዩሮፕ ለሚኖሩት እሁድ ሴሽን ይጀምራለሁ። አሁን አብዛኛው የፕሮጀክቱ አባላት ኢትዮጵያ ስላሉ
ለዛ ነው በእነሱ ለሚመች ሰዓት። ምክንያቱም ስራቸው ጎን ለጎን ነው እያገዙ ነው ያሉት እነ ዶክተር ሰዋለ ዶክተር ሮቢን እንዲሁም ብዙ የህግ ባለሙያዎች አሉና ለነሱ በሚመች ሰዓት ነው ያንን ያረኩት 40 ሰዓት። ላይሰንሱን ካገኘን በኋላ ግን እዚህ አሜሪካ ለሚኖሩ ሰዎች እሁድ ላይ አዘጋጃለሁ ሌላ ፕሮግራም። እዛ ነው በዛ ሰዓት 7 AM ነው የሚሆነው ጠዋት እዚህ አሜሪካ ላሉት ፍራይዴ 7 AM። እንግዲህ ሰምታችኋል። የኛ ቤትን ፎሎ አድርጉት። ሞር ደግሞ በቤቱ ሲከፍት ለማዳመጥና ያለውን ነገር ሰምታችሁ ለመረዳት ሞክሩ። ፍቅሮቼ ፎሎ አድርጉት። እሺ ያው መልካም ነገር ስለሆነ ነው። ኤኒ ታይም እኔም ራሴ ካለው ሼር አድርግልኝ እመጣለሁ። ኦኬ ቴንክ ዩ ሶ ማች። አቤት ግን ይቅር እንትን ለምን አላመጣከውም አካውንቱን? አትሊስት ጉቺ ቅን ሰው ናት። ይሄን እንኳን ልታደርግልን ትችላለች እና ፎሪውን አምጥተህ ብታስገባው በጣም ጥሩ ነበር ብዬ ነው የማስበው። አላሰብክበትም ነው ምንድነው? ሌላ ጊዜ ያረጋጋው እንደ አጋጣሚ ስለመጣው ነው። ሌላ ጊዜ አመጣዋለሁ አካውንቱን እና ሞር ዲቴሎችንም እነግርሽና እናወራለን። ስልኬን ልክልሻለሁ ጉቺ። እሺ ችግር የለውም። እሺ የኛ ቤት ሞር በምትችይው አቅም ሰፖርት ታደርጊናለሽ። ሰው ጋር እንዲደርስ ነው ማድረግ የምትችይው አንቺ። በቃ ዋናው ትልቁ ነገር እሱ ነው። ያ ኤኒ ታይም የኛ ቤት ምንም ችግር የለም። ያ ሌጋል ያደርጉታል። ኢሮፒያን ፈርስት ሌጋል ያደርጉት። ምናልባት 3-4 ሳምንት ነው ፍቃዱን ለማግኘት። ሁሉ ነገር አልቋል። ሌጋል ከሆነ ወዲህ ወይ ብለ እና በቃ እኔም ልውጣና ልተኛ። ፍቅሮቼ ሰላም ዋሉ፣ ሰላም ደሩ በያላችሁ። መልካም ምሽት፣ መልካም አዳር እህቴ። ክፉ አይንካሽ። አሜን። ወንድማችንም በተቻለው ነገር እናደርጋለን። ጉቺ ጋር ችግር የለባትም። ሁሉንም እንደረዳች ነው እሷ። ምንም ችግር የለም። እሺ ሁላችሁም መልካም ጊዜ ይሁንላችሁ። ቴንክ ዩ። እሺ ጉቺዬ መልካም ምሽት የኔ እህት። እግዚአብሔር ካንቺ ጋር ይሁን። አሜን አሜን። ማሮቼ ደህና ሁኑ። እሺ ሰላም። መልካም አድራሽ።